እቺ ጁምላንግ የተሰኘችው የኔፓል የገጠር መንደር ነዋሪዎች አንዳንድ ነገራቸው ከኢትዮጵያ ጋር በደንብ ተመሳስሎ ይታያል። የዚች መንደር ነዋሪዎች ምንም እንኳን በጎሳ ቢለያዩም አንድነትን መሰረት ባደረጉ አኗኗራቸው ተዋደው የሚኖሩ ናቸው። የገጠር መንደሯ ታሪካዊ ደግሞም በጠንካራ ማህበራዊ ትስስር የምትታወቅ ናት። ነዋሪዎቿ ከተለያዩ የኔፓል ቦታዎች ፈልሰው የተሰባሰቡባት እንደሆነ ይነገራል። ሕይወት በዚች መንደር ምን መልክ አለው? ወደ ጁምላንግ የገጠር መንደር እንሆ እንግባ። የጁምላንግ የገጠር መንደር በኔፓል ሀገር ሩኩም ምስራቅ ዲስትሪክት በሁሜ የገጠር አስተዳደር ውስጥ የምትገኝ ነች። 6 ጎሳዎች በገጠሯ የሚኖሩ ሲሆን እነሱም ቼትሪ፣ ዳሊትስ፣ ጉሩንግ፣ ማጋር፣ ኒዋርና ታኩሪ ይባላሉ። ታዲያ እነዚህ ጎሳዎች ተደማምረው አጠቃላይ የህዝባቸው ቁጥር ከ1000 አይበልጥም። ጁምላንግ የነዋሪዎቿ የጠበቀ ቁርኝት ገጠሯ ላይ ከጸብ ይልቅ መግባባት፣ ከመገፋፋት ይልቅ ፍቅር የፈሰሰባት ነች። በኔፓል ምዕራባዊ ኮረብቶች ላይ በ2406 ሜትር ከፍታ ላይ የምትገኘው ጁምላንግ የገጠር መንደር ከከተማ በብዙ ርቃ የምትገኝ ቢሆንም የከተማው ጫጫታ የሰለቻቸው ከተፈጥሮ ጋር መገናኘት የፈለጉ የተቀሩ የኔፓል ከተሞች ነዋሪዎች ስንቱን ዳገትና ቁልቁለት ወጥተውና ወርደው የሚመጡባትና በአረንጓዴው የገጠሯ መልክዓ ምድር መንፈሳቸውን አድሰው የሚመለሱባት ነች። የገጠሯ ነዋሪዎች የሆኑት 6 ጎሳዎች በተናጠል ቢጠሩም ያላቸው አንድነትና ትስስር ግን በመንደሩ አዲስ ሆኖ ለተመለከታቸው በእነሱ መሃል ምንም አይነት ልዩነት ለማውጣት ይቸገራል። እነዚህ ጎሳዎች የተለያየ ግን ደግሞ የተዋሃደ ማንነት ያላቸው ናቸው። የቡድሃና የሂንዱ እምነት ተከታዮች ሰፊውን ቁጥር ቢይዙም የእስልምናና ክርስትና አማኞችም አሉባቸው። የመንደሯን አባላት የዕለት ተዕለት ሕይወት የተመለከቱ ለትውልድ መጋራት የሚችል ታሪክን ያነገቡ ናቸው ሲሉ ሐሳባቸውን ይሰጣሉ። በእርግጥም ነዋሪዎቹ በመንደር ወጎች የሚታወቁ ፍጹም በሆነ ስምምነት አብሮ መኖርን የተካኑ ናቸው። ኑሮና የኢኮኖሚ መሰረትም በዚች መንደር ከጥንት አባቶች የተወረሰ ነው። ያወረሱንንና ያደግንበትን ዛሬም ማስቀጥለን የዕለት ሕይወታችንን እንኖራለን ይላሉ። የመተዳደሪያ ስራቸው እንደ ማንኛውም የገጠር ነዋሪ ግብርናና እንስሳትን ማርባት ነው። አካባቢው ዝናብ የማያጣው በመሆኑም ዝናቡን መሰረት ያደረገ ወቅቱን የጠበቀ የአሰራረስ ዘይቤን ይጠቀማሉ። የሚያመርቱት የግብርና ምርትም በብዛት የዕለት ጉርሳቸውን ለማግኘት የሚረዳቸው ነው። እነዚህ የጁምላንግ ገጠር ነዋሪዎች ምንም እንኳን አኗኗራቸው አድካሚ ቢሆንም ድንቅ ትዝታን ጥለው ማለፍ የሚችሉ የማህበረሰብ ድግስና ፌስቲቫሎችን በማዘጋጀት ይታወቃሉ። የጎሳና ባህል ስብጥር ያለባት እዚች መንደር ውስጥ ቤተሰባዊነታቸውን የሚያጠናክሩ አብሮ የሚያሳልፉባቸው የደስታ ድግሶች አሏቸው። በሚያዘጋጇቸው ድግሶች አማካኝነትም ባህላቸው፣ የጋራ ደስታና ሐዘናቸው ሁሉ በሰፊው ይንጸባረቃል። የጁምላንግ የገጠር መንደር ነዋሪዎች ሰርግን የሚያካሂዱበት የራሳቸው ማራኪ ባህል አላቸው። ሐሳቡ ከቤተሰብም ይምጣ ከራሳቸው ጥንዶቹ ከተፈቃቀዱ ቀጣዩ ሰርግ ነው። የሰርጉ ቀን ከተቆረጠ በኋላ ስለ አከባበሩ ጎረቤቶች ጉልበት ብቻ ሳይሆን ምክርም ያዋጣሉ። በዚች መንደር ሰርግ እንደ ሌላው ዓለም አንድ ቀን ሳይሆን ለ3 ቀናት የሚቆይ ስነ ስርዓት ነው። የስነ ስርዓቱ መጀመሪያ ሙሽራው በዘመዶቹና ጓደኞቹ ታጅቦ ባህላዊ ዘፈን እየተንቆረቆረለት ወደ ሙሽሪት ቤት ያመራል። ይህ ሂደትም በእነሱ አጠራር ጃንቲ ይባላል። ሙሽራው የሙሽሪት ቤት እንደደረሰም በሩ ላይ በነሐስ ማሰሮ ውሃ ተሞልቶ ይቀመጣል። ለጋብቻው ስምረትም ሲባል ሙሽራው ወደ ቤት ከመግባቱ በፊት በሩ ላይ ዶሮ ይታረዳል። በዚህ መልኩ ሙሽራው የሙሽሪት ቤት ደርሶ ወደ ቤት እንደገባ ያዘጋጀውን የአበባ ጉንጉን አንገቷ ላይ ያጠልቅላታል። እሷም ያዘጋጀችለትን የአበባ ጉንጉን በተመሳሳይ አንገቱ ላይ ታደርግለታለች። ይሄም የአበባ ልውውጥ ስዋይ አምባር ይባላል። ተምሳሌትነቱም መቼም የማይበጠስ ትስስርን አመላካች ተደርጎ ይወሰዳል። ከዛ በደማቆቹ መጋረጃዎች ፊት የቀለበት ስነ ስርዓቱ ይደረጋል። በዚህን ጊዜ የሙሽሪት ወላጆች ከዚህ በኋላ በልጃቸው ላይ ያለውን ኃላፊነት ለሙሽራው አደራ እንደሰጡ በመግለጽ ያስረክቧታል። ይህም ሂደት ካንያዳን ይባላል። በእርግጥ ሙሽራው የጣት ቀለበት ብቻ ሳይሆን በሙሽሪት አንገት ላይም ሀብል ያደርግላታል። ቀጥሎም በሚኖራቸው ሕይወት እንደውም ከቀለበቱ ይልቅ አንገቷ ላይ ያለው ሀብል ስለ ባለ ትዳርነቷ ይበልጥ የሚያሳውቅ ይሆናል። በጁምላንግ የገጠር መንደር የሚደረግ ሰርግ የሁለት ግለሰቦች ጥምረት ብቻ ሳይሆን የሁለት ቤተሰቦችና ጎሳዎች ግንኙነት የመመስረት ጅማሮ ሆኖ የሚወሰድ ነው።
የጁምሎዋንግ ነዋሪዎች ትልቁ ህልማቸው እንደ ከተማው ሰው ዘመናዊ ቤትና መኪና መግዛት አይደለም። የነሱ ፍላጎት በዛው በምድራቸው ላይ ራሳቸውም እንስሶቻቸውንም ጠብቀው በሰላም መኖር ነው። ይህንንም ሰላማዊ የገጠር ሕይወት እንደሚወዱትም በደስታ እንደሚኖሩትም ይገልጻሉ። በዚች የገጠር መንደር ዋና ዋና የሚያመርቷቸው ሰብሎች በቆሎ፣ ማሽላ፣ ድንች፣ ስንዴ፣ ገብስና ባቄላ ናቸው። ከነዚህ ማዝርት ባሻገር እንደየሁኔታውና እድል እንደቀናቸው በአትክልት በቅመማ ቅመምና እንደ እንጉዳይ ባሉ አልፎ አልፎ በሚመረቱ የመኖ ምርቶች ጎተራቸውን ለመሙላት ይጥራሉ። እነዚህ የጁምሎዋንግ ጎሳዎች ከተራራማው መሬት ጋር የተስማሙ የእርሻ ልምዶችን ያለምንም የማዳበሪያና ኬሚካል ግብዓት ይዘራሉ፣ ያጭዳሉ። እርሻቸውንም በዚህ መልኩ በእጅና በበሬ ጉልበት በማከናወን ተፈጥሯዊ ዘዴዎችን በመጠቀም የአፈር ለምነትን በባህላዊ የሰብል ሽክርክሪትና ፍጋት ተገባበር ይጠብቃሉ። የእንስሳት እርባታም በግብርና ስራቸው ውስጥ ሌላኛው ገቢ ማግኛ ዘዴ ነው። በብዛት ላሞችና ፍየሎችን ያረባሉ። በዚች የገጠር መንደር ውስጥ ያንዱን ጎዶሎ በሌላኛው መሙላት፣ ያንዱን ኪሳራ በሌላኛው ማካካስ የኖሩበትና የተለመደ ነው። ለከብቶች የሚሆን መኖ የሚገኘው ከሰብል ቅሪቶችና ከዱር ሳሮች ነው። ምንም እንኳን የነፍሳት ወረራና የአየር ሁኔታ ከፍተኛነት ብዙውን ጊዜ አቅርቦትን የሚያበላሽባቸው ቢሆንም ለጎተራቸው ሙሌት፣ ለከብቶቻቸው መኖ ሁሉንም ከእርሻ ከጓራቸው በማስተሳሰር ለሸመታ ጥሪታቸውን አሟጣው እንዳይጠቀሙ ለማድረግ ይጥራሉ። የጁምሎዋንግ የገጠር ነዋሪዎች ከሰርግ ውጪ ከሚያከብሯቸው በዓላት ውስጥ ትልቁ የሂንዱ ፌስቲቫል ተጠቃሽ ነው። ይህ ፌስቲቫል ዳሼን ይባላል። ጥሩ ዕድል ክፉን ዕድል እንዳሸነፈ በማሰብ የሚያዘጋጁት ፌስቲቫል ነው። ቲሃር ደግሞ ሌላኛው በዓላቸው ነው። የብርሃን ፌስቲቫል ብለው የሚጠሩት ይህ በዓል እድገትና ወንድማማችነትን ያነሱበታል፣ ያወድሱበታል። በተለይም በዚህ ወቅት ከመንደሯ ወጥተው በተለያየ ስፍራ በሰው ሀገር የሚገኙ የአካባቢው ተወላጆችም የቻሉትን ሁሉ አድርገው በበዓሉ ላይ ለመገኘት በብዛት የሚሰባሰቡበት ነው። በዚህ ልዩ ፌስቲቫል ላይ ሰዎች የበዓሉን ደስታ ለማብሰር ቤት ለቤት በመሄድ ዳንስና ዘፈንን ማሳየትና ማሰማት ድንቅ የሆነው ባህላቸው ነው። እንደኛው ሀገር ሆያ ሆዬ አለዛም የአበባዮሽ ጭፈራ እንደማለት ነው። በዚህም ምክንያት የቲሃር ፌስቲቫል ማህበራዊ መስተጋብራቸውን የሚያጠናክሩበት ትልቁ አሰባሳቢ ባህላቸው ነው። ሌላኛው የመንደሯ ነዋሪዎች የሚያከብሩት ባህላቸው ደግሞ በፈረንጆቹ ወርሃ ጥር አጋማሽ ላይ ምርት ከሚሰበስቡበት ወቅት ጋር አያይዞ የሚያከብሩት ማግሄ ሳንካራንቴ የተባለው ልዩ ድግሳቸው ነው። ይህም በዓል ለ3 ቀናት ያህል በልዩ ልዩ ዝግጅቶች ያከብሩታል። በዚህ በዓል ላይ ሴቶች በተለየ አምረውና ደምቀው ከፍ ብለው ይታዩበታል። በተለይም በቤታቸው እህት ያላቸው ወንዶች ለእህቶቻቸው በመጀመሪያ የበዓሉ ቀን ስጦታ በማዘጋጀት ያላቸውን ፍቅርና ክብር ይገልጹላቸዋል። በተከታዩ ቀን ደግሞ እነዚህ በስጦታ የተንበሸበሹ ሴቶች አንድ ላይ ይገናኙና ሆምፔ የተባለውን ባህላዊ ዳንስ በመደነስ ሩዝ በመስራትና ሌሎችን በመመገብ ዕለቱን ያሳልፉታል። የበዓሉ 3ኛው ቀን ደግሞ በወንዶች የቀሱር ወራ ውድድር የሚደረግበት ሲሆን የመንደሯ ወንዶች በቂ ዝግጅት አድርገው ይሳተፉበታል። ይህ የቀስ ውድድር ወጣቶችን ለጫካ አደን ያበረታቸዋል ተብሎም በጽኑ ይታመናል። አሸናፊው ተሸላሚም በአካባቢው ሰውም ብቁ ተብሎ ይወደሳል። ታዲያ ይህን ልዩ ፌስቲቫል ብዙዎች ሲገልጹት ቤተሰብን የሚያቀራርብ ባህልን የሚያወራርስና በጾታና በእድሜ ልዩነት ምክንያት መራራቅ እንዳይኖር የሚያደርግ ነው ይሉታል። በዚች ከስልጣኔ ዓለም ብዙ የራቀች መስላ በምትታይ የገጠር መንደር ውስጥ አንድ ነገር ትልቅ ቦታ ይሰጠዋል። እሱም ውይይት ነው። ምንም እንኳን ባኗኗራቸው ኋላ ቀር መስሎ ቢታዩም የዚች የገጠር ነዋሪዎች እንደ ዘመኑ ባህል ሳይሆን በውይይት የማይፈታ ችግር የለም ብለው የሚያምኑና የሚያሳዩም ናቸው። የጁምሎዋንግ መንደር ሰዎች ስብሰባዎችን የሚያካሂዱት ነዋሪዎች ለውይይት ለውሳኔ አሰጣጥ በሚሰበሰቡበት ቻውታራ ላይ ነው። ብዙውን ጊዜ ውይይቶች ሲደረጉ ድግስ፣ ሙዚቃና እንደ ትግል ያሉ የአካባቢ ስፖርቶችን ልክ እንደ ውይይቱ ማድመቂያ ይቀርቡበታል። እናም ውይይቱ በራሱ እንዲህ ባለ አዝናኝ ሁኔታ የሚካሄድ ነው። በጁምሎዋንግ መንደር ነዋሪዎች እርስ በርስ የሚደጋገፉበት የበጎ ፈቃደኝነት ቀናትን መሰረት ያደረጉ ዝግጅቶችም አሏቸው። ይህም አቅም ለሌላቸው የመንደሯ ነዋሪዎች የጉልበትና የአይነት ድጋፍ የሚያደርጉበት ነው። የጉልበት ድጋፉ አቅም ለሌላቸው መውጫ መግቢያ መንገድ ከማበጀት ጀምሮ የተለያዩ ስራዎችን ማገዝን ያካተተ ነው። ታዲያ እነዚህ የጁምሎዋንግ ነዋሪዎች ዝናብ ላይ በከፍተኛ ደረጃ ጥገኛ በመሆናቸው
የኑሯቸው ሁኔታ አንዳንዴ በፈተና የተሞላ የሚሆንበት ጊዜ አለ። እንደዚህ በዝናብ ጨቂቶና አረንጓዴ ለብሶ የሚታዩ አካባቢ አልፎ አልፎ በድርቅ የሚመታበት አጋጣሚ አለ። ይህ ሲሆን የገጠሯ ነዋሪዎች ትልቅ ፈተና ላይ ይወድቃሉ። እንደ ማሳያም እንደ አውሮፓ አቆጣጠር በ2021 በተለመደው ወቅት ክረምቱ ሳይመጣ ቀረና እንደገና ደግሞ በዛው ወቅት ድንገት በተከሰተው ከመጠን ያለፈ ዝናብ የገጠሯን ነዋሪዎች ብዙ የደከሙበትን ጥሪታቸውን ባዶ አስቀርቶባቸዋል። በወቅቱ የስንዴና የገብስ እንዲሁም የድንችና የበቆሎ ምርት ከሚጠበቀው በታች እንዲሰበሰብ አድርጎም ነበር። ሌላኛው የመንደሯ ነዋሪዎች አንገብጋቢ ችግር ትምህርት ቤት ነው። ትምህርት ልጆቻችንን ከጉልበት ሰራተኝነት ነፃ ያወጣቸዋል ብለው ቢያስቡም በአካባቢው ላይ በቂ ትምህርት ቤት የለም። ዛሬም ድረስ የመንደሯ ነዋሪዎች ልጆቻቸው ከቀለም ትምህርት ጋር የሚተዋወቁበትን መንገድ አጥብቀው ይጠይቃሉ። በዚች መንደር የመጀመሪያዋ ትምህርት ቤት እንደ አውሮፓ አቆጣጠር 1983 ላይ የተሰራች ስትሆን እሷም የመጨረሻ ጣሯ 5ኛ ክፍል ድረስ ብቻ ነው። ይህ ደግሞ የአካባቢውን ሕፃናት ፊደልን ከማሳወቅ ባለፈ ዕውቀት የሚያስጨብጣቸው አልሆነም። እናም ልጆቻቸውን እጅግ ሩቅ ልከው ለማስተማር ይገደዳሉ። ቢያንስ እስከ መሰናዶ የሚደርስ ትምህርት ቤት በአካባቢያቸው እንዲሰራ ዛሬም ጥያቄ ላይ ናቸው። በሌላ በኩል ደግሞ የመንደሯን ሰዎች ለማገዝ የተቋቋሙ ናቸው የተባሉት ሰፋፊ ፕሮጀክቶች አንዳንድ የአቅም ማነስ ያሉባቸው ወላጆች ተማሪዎችን ወደ ሌላ ቦታ ሄደው እንዲማሩ እድሎችን ያመቻቹላቸዋል። የዚች የገጠር መንደር ቋሚ ነዋሪዎቿ ያለመብዛታቸው አንዱ ምክንያት ትምህርት ለማግኘት እንዲሁም የሥራ ዕድልን ፍለጋ የኖሩበትን ቀዬ ትተው ሩቅ የሚጓዙ ወጣቶች በቁጥር በመብዛታቸው ምክንያት ነው ይላሉ። በገጠሯ ጁምሎዋንግ መንደር በአብዛኛው ወጣቶች ይወለዱባታል እንጂ አይኖሩባትም። ምክንያቱ ደግሞ ከግብርናው ሥራ ውጪ ምንም አይነት የሚኖርበት ሥራ ባለመኖሩ ነው። በተለይም ወጣት ወንዶች የተሻለ የሥራ ዕድልን ፍለጋ በብዛት እየተሰደዱ በመሆኑ የጾታ ቁጥር ልዩነት ጉዳይ ከጊዜ ወደ ጊዜ አሳሳቢ እየሆነባቸውና መንደሯን በብዛት የሴቶች መኖሪያ እየሆነች እንደመጣች ይገለጻል። ታዲያ የገጠሯ ጁምሎዋንግ መንደር ነዋሪዎች አልፎ አልፎ በአየር ንብረት የተነሳ አንዳንዴም በድርቅ አለዛም ወቅቱን ባልጠበቀ ጎርፍ ሰብላቸው ሁሉ ወድሞ ባዷቸውን የሚቀሩበት አጋጣሚም ሲፈጠር የተሰደዱ የአካባቢው ተወላጆች ካሉበት ቦታ ሆነው ከፍተኛ ርብርብ በማድረግ ድጋፍ ያደርጋሉ። የመንደሯ ነዋሪዎች ደግሞ ምንም እንኳን በተለያየ ጎሳዎች ቢጠሩም በአንድነት ስለሚተሳሰቡ የችግሩን ጊዜ ፍጹም በሆነ ሰብአዊነት ተደጋግፎ ያልፉታል። የገጠሯ ነዋሪዎች ስደት በቁጥር አመናምኑናል እያሉ ቢያዝኑም በዛው ልክ ግን ችግር በተከሰተ ጊዜ ሕይወታቸውን የሚታደጉላቸው እነዚያ የተሰደዱ የመንደሯ ተወላጆች ናቸው። ምንም እንኳን ነዋሪዎቹ አድካሚ በሆነና ጉልበት በሚጠይቀው የግብርና ሥራ ቢተዳደሩም ያረፉበት መሬት ውስጡ ኮፐር በተባለ ወሳኝ ማዕድን የተሞላ ነው። በጥንት ዘመን አያቶቻቸውንም ወደዚህ ምድር ያሰባሰባቸው ይሄው የኮፐር ማዕድን እንደነበር ታሪካቸው ያስረዳል። በቀደመው ጊዜ እቹ የገጠር መንደር የማዕድን ዘርፍ የንግድ ማዕከል እስከ መሆንም ደርሳ ነበር። ሆኖም የኔፓል መንግስት ከምድሯ ውስጥ ኮፐር ማውጣትና መሸጥን በሕግ ሲያግድና ሲከለክል ሁሉም ፊቱን ወደ ግብርና ሥራ አዞረ። ሌላው የምድሯ ሀብት የብረት ማዕድን ሲሆን የተደረጉ ጥናቶች እንደሚያሳዩትም በ100 ሄክታር መሬት ላይ እስከ 200 ሚሊዮን ቶን የሚገመት የብረት ማዕድን ክምችት እንደሚኖር ተገምቷል። ይህም በኔፓል የሀብት ክምችቱ ጎልቶ ከሚታይባቸው ቦታዎች ውስጥ መንደሯን ቀዳሚ ያደርጋታል። የኔፓል መንግስት ቀጣዮቹን 10 ዓመታት በመንደሯ የሚገኘውን የብረት ማዕድን በማውጣት የሀገሪቱን የብረት ፍላጎት የማሟላት እቅድ እንዳለው ይፋ ካደረገ በኋላ የመንደሯ ነዋሪዎች ከፍተኛ ስጋት ላይ ወድቀዋል። ይህ መሬት የመንግስት ቁፋሮ ሰዎችን ከመንደራቸው ሊያፈናቅል ከመቻሉም በላይ ብረቱን ለማጣራት ሲባል ጥቅም ላይ ሊውል የሚችለው ኬሚካል የመንደሯ ነዋሪዎች ለመጠጥና ለመስኖ የሚገለገሉባቸው ወንዞች ሊበከሉ እንደሚችሉ ከወዲሁ ስጋት አንዣቦባቸዋል። ምንም እንኳን የኔፓል መንግስት ስራው መንደሯን ይጠቅማታል ቢልም በነዋሪዎቹ በኩል ግን ከኖርንበት ቀዬ ሊያፈናቅለን ይችላል የሚለው ስጋት እንኳን በትንሿ መንደር በሌሎች አጎራባች መንደሮችም ሳይቀር እንቅልፍ የነሳ ጉዳይ ሆኗል። ቁፋሮ ምናልባትም ለ100 ዓመታት የኖሩበትን የግብርና ስራቸውንም ሊያስቆማቸው እንደሚችል በእድሜ የገፉት የገጠሯ ነዋሪዎች በማዘን ይገልጻሉ። አብራችሁን ስለቆያችሁ እናመሰግናለን። ላይክና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም